ሰበር ዜና ዲያቆን ዳንኤል ክብረት ከስልጣን ተባረዋል። የተባረሩበት ምክንያትም ታውቋል። ጠቅላይ ሚኒስትር አብይ አህመድ ለዲያቆን ዳንኤል ክብረት የመጨረሻ ያሉትንም ማስጠንቀቂያ ሰጥተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻና ክፍል ይድረሳችሁ የተወደዳችሁ የቻናላችን ቤተሰቦች፣ ለአሁን የተደመጡ ሰበርና ጥብቅ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋና ዋናዎቹን አስቀድም። ጠቅላይ ሚኒስትር አብይ አህመድ ዲያቆን ዳንኤል ክብረትን ከዚህ በኋላ አታስፈልገኝም ሲሉ ከስልጣን እንዳባረሯቸው ተረጋግጧል። የጠቅላይ ሚኒስትሩ የቅርብ ሰው እንዲሁም አማካሪ ዲያቆን ዳንኤል ክብረት የተባረሩበት አነጋጋሪ ምክንያትም ታውቋል ነው የተባለው። ይህንን ጥብቅ ዜና በዝርዝር የምናስደምጣችሁ ይሆናል። ደብረጽዮን ገብረ ሚካኤል ወደ አብይ አህመድ ሽማግሌ መላካቸው ተሰማ። አብይ ግን ጥያቄውን ውድቅ አደረጉባቸው ሲል የራዲዮ ጣቢያው ዘግቧል። ህወሓት ተገድጄ ወደ ጦርነት እገባለሁ፣ በአራቱም አቅጣጫ ተከብቤያለሁ ሲልም በዛሬው ዕለት ይፋ አድርጓል። ከዚህ በተጨማሪም ከፌዴራል ባለስልጣናት በኩል የጦር ድቤ ድለቃ ነጋሪት እየተጎሰመብኝ ነው ብሏል። ታዳምጡታላችሁ። ይህ በእንዲህ እንዳለ በሌላኛው ሰበር ዜናችን ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ጉዳይ እርምጃ እንዲወስዱ ተጠይቀዋል። የአብይ መንግስት እርምጃ እንዲወስድ የተጠየቀው በክልሉ የህወሓት ጀነራሎች መጠነ ሰፊ የግዳጅ አፈሳ እየፈጸሙ መሆኑን ተከትሎ ነው። የሰብአዊ መብት ድርጅቱ ደግሞ የትግራይ የጦር መኮንኖች የጦር ወንጀል እየፈጸሙ ነው ብሏል። እነዚህን መረጃዎች በዝርዝር እናስደምጣችኋለን። እንደተለመደው እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አሁን ወደ መረጃዎቹ እናልፋለን። ደብረጽዮን ገብረ ሚካኤል ወደ አብይ አህመድ ሽማግሌና አደራዳሪ መላካቸው ተሰማ። ሆኖም መንግስት ጥያቄውን ውድቅ እንዳደረገባቸው ተረጋግጧል። ህወሓት ተገድጄ ወደ ጦርነት እገባለሁ፣ በአራቱም አቅጣጫ ተከብቤያለሁም ብሏል። ከፌዴራል መንግስት ባለስልጣናት እንዲሁም ከመከላከያ መኮንኖች በኩል ጦር እየተጎሰመብኝ ነው በማለትም ከሷል። በፌዴራል መንግስቱና ህወሓት መካከል ውጥረቱ ባየለበት በዚህ ሰዓት የህወሓት ቃል አቀባይ አነጋጋሪ ቃለ መጠይቅ ሰጥተዋል። የቡድኑ ቃል አቀባይ ሚካኤል አስገዶም ከዶቼ ቬለ ጋር ባደረጉት ቆይታ የኢትዮጵያን መንግስት ጦርነት እያወጀ ነው ሲሉ ወንጅለዋል። በክልሉ ያንዣበበውን ጦርነት ማስቀረት የማይቻልበት ደረጃ ደርሷል ብለዋል። ጊዜያዊ መንግስቱን ካፈረሰ በኋላ ለድርድር ዝግጁ ሆነው እንደነበርና ነገር ግን ይህ የድርድር አጀንዳ በፌዴራል መንግስቱ በኩል ተቀባይነት እንዳላገኘም ገልጸዋል። ለትግራይ ቅርበት ያላቸው የመረጃ ምንጮች በበኩላቸው ከሁለት ሳምንት በፊት ዶክተር ደብረጽዮን ገብረ ሚካኤል የምዕራብ አውሮፓ ዲፕሎማቶችን ወደ 4 ኪሎ ሽምግልና መላካቸውን ምንጮቻቸውን ዋቢ በማድረግ ዘግበዋል። ነገር ግን የፌዴራሉ መንግስት መነጋገር የምችለው ህጋዊ ከሆነው ጊዜያዊ መንግስት ጋር ነው፣ ለመነጋገር መጀመሪያ ያፈረሳችሁትን አስተዳደር መልሱ የሚል መልስ ሰጥቷል ተባለው። የቡድኑ ቃል አቀባይ ሚካኤል አስገዶምም ህወሓት አደራዳሪዎችን ወደ 4 ኪሎ መላኩን ገልጸው በብልጽግና ውድቅ ተደርጓል ብለዋል። ቃል አቀባዩ አክለውም የባለፈውን ጦርነት በፌዴራል መንግስቱ ግፊት ነው የገባንበት፣ አሁንም ተገደን ወደ ጦርነት ልንገባ እንችላለን ሲሉ አስጠንቅቀዋል። በአንድ እጅ ማጨብጨብ ስለማይቻል እኛ ጥረት ስላደረግን ብቻ ጦርነት ይቀራል ማለት አይቻልም። ባለፈው ተገደን ወደ ጦርነት ገብተናል፣ አሁንም ግፊት እየተደረገብን ነው ብለዋል። በፌዴራል መንግስቱ ከበባ ተፈጽሞብናል፣ ይህን ከበባ ለመስበር ተገደን ወደ ግጭት ልንገባ እንችላለን በማለት ማስጠንቀቅ አቶ ሚካኤል ተገደን ወደ ጦርነት ልንገባ እንችላለን የሚል ንግግር ቢያቀርቡም ባለፉት 3 ዓመታት ህወሓት ሲያደርጋቸው የቆዩ እንቅስቃሴዎች ግን ጸባጫሪነት የተጫነባቸው ነበሩ። ለአብነትም ከሱዳንና ኤርትራ ኃይሎች ጋር ባለፉት ዓመታት ሲያደርገው የቆየው ህገወጥ ወታደራዊ ግንኙነት፣ ህገወጥ የወርቅ ንግድ ለአብነት የሚጠቀሱት ናቸው። የራሱን ጉድለት ማየት የተሳነው ይህ ቡድን ለሁሉም ነገር ተጠያቂነቱን ብልጽግና ላይ ማሸከሙ ሚዛን የሳተ ነው። ቃል አቀባዩ ተፈጽሞብናል ስላሉት ከበባ ሲናገሩ የፌዴራል መንግስቱ ዝግጅቱን ጨርሶ 369 ዲግሪ ሰራዊቱንና መሳሪያዎቹን አጓጉዞ በትግራይ ድንበሮች ነው ያለው። ጀነራሎች ጦርነትን ከፍታለን በሚል እያወጁ ነው። ጠቅላይ ሚኒስትሩም አውጀውብናል ሲሉ ህወሓት የሚገባበት ጦርነት ራስን የመከላከል ነው ብለዋል። በህወሓት በኩል ውጥረቱ
ጦርነቱን በሰላማዊ መንገድ እንዲረግብ ጥረት እያደረገ ቢሆንም በፌዴራል ባለስልጣናት በኩል የጦርነት አዋጅ ጉሰማ እየተሰማ ነው ብለዋል። ወደ ሌላኛውና ቀጣው መረጃችን ስናመራ አብይ በትግራይ ጉዳይ ጣልቃ እንዲገቡ ግልጽ ጥያቄ ቀረበላቸው። የአብይ አህመድ መንግስት እርምጃ እንዲወስድ የተጠየቀው በክልሉ የህወሓት ጀነራሎች መጠነ ሰፊ የወጣቶች ወታደራዊ አፈሳ እያደረጉ መሆናቸውን አስከትሎ ነው። የሰብአዊ መብት ድርጅቱ ደግሞ የትግራይ የጦር መኮንኖች የጦር ወንጀል እየፈጸሙ ነው ይላል። በህወሓት የጦር መኮንኖች ትዕዛዝና ምሬት በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተደረገ ነው። ልጆቻችንን አንሰጥም ያሉ የትግራይ እናቶች በህወሓት ወታደሮች ተኩስ እየተከፈተባቸው እየተደበደቡ እየታሰሩም የሰብአዊ መብት ጥሰትም እየተፈጸመባቸው ይገኛል። በዚህ ጉዳይ ላይ የፌዴራል መንግስቱ አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ዝርዝር መግለጫ ሰጥቷል። ፓርቲው በክልሉ እየተደረገ ያለውን አፈሳ በሻዕቢያ የሚመራ ነው፣ የወጣቶች የግዳጅ ወታደራዊ አፈሳም አሳሳቢ ደረጃ ላይ ደርሷል ብሏል። የወጣቶች አፈሳ የህወሓትና ሻዕቢያ የጦርነት ድግስ አካል ነው። የትግራይን ህዝብ መያዣ አድርገው የትግራይ እናቶችን ልጅህን ለጦርነት አምጣ እያሉት ነው ሲሉ ገልጠዋል። ሻዕቢያን በትግራይ እግሩን ለመትከል እየተፍጨረጨረ ነው በሚል የሚከሰው ስምረት ፓርቲ ለሰሞነኛው አፈሳ ዋና ተጠያቂ ያደረገው ሻዕቢያን ነው። የወጣቶች አፈሳ የህወሓትን የጦርነት ድግስ ለማሞቅና የሻዕቢያ ስርዓት በትግራይ እግር እንዲተክል ለማድረግ በቅንጅት የሚሰራ ጸረ ህዝብ ድርጊትም ነው ብሎታል። የወጣቶች ወታደራዊ የግዳጅ አፈሳ የጸረ ህዝብ ኃይሎች መገለጫ ነው። የሻዕቢያ ስርዓት በትግራይ እግር እንዲተክል አንፈቅድለትምም ብሏል። የፌዴራል መንግስት የትግራይን ህልውና ለማረጋገጥና የህዝቡን ደህንነት የመጠበቅ ኃላፊነቱን እንዲወጣ በማለት የኢትዮጵያ መንግስት በክልሉ እርምጃ እንዲወስድ ጠይቁ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት በበኩሉ ድርጊቱን የጦር ወንጀል ነው ሲል ገልጸዋል። ድርጅቱ ለጀርመን ድምጽ በሰጠው ቃል በክልሉ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን አረጋግጫለሁ ብሏል። ይህንን ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቅሷል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚባል ነገር አለ፣ ሶስተኛ ወርቅ ማውጫ አካባቢዎች ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እንዳለ፣ በኃይል ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች መጥተውልናል ብሏል። ምክንያቱ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ያለው ድርጅቱ በተለይ የፕሪቶሪያ ስምምነት ወደ መፍረስ ደረጃ መምጣቱ አንዱ ምክንያት ነው ብሏል። ሰውን አስገድደ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲሉም የድርጊቱን የጥፋት ደረጃ ጠቅሰዋል። ይህንን እያደረገ ያለውም ትግራይ ውስጥ ያለው ወታደራዊ ኃይል እንደሆነና ህወሓት ደግሞ ተባባሪ አካል ነው ብሎታል። በመጨረሻም ዲያቆን ዳንኤል ክብረት ከስልጣን ተባረሩ። የጠቅላይ ሚኒስትሩ አማካሪ የቅርብ ሰው የልብ ወዳጅ ዳንኤል ክብረት የተባረሩበት አነጋጋሪ ምክንያትም ተረጋግጧል። ዳንኤል ክብረት ከስልጣን መነሳታቸውን መሰረት ሚዲያ ነው የዘገበው። ዲያቆን ዳንኤል የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ተሰብሳቢነታቸው ተነስቷል ሲል የዜና ጣቢያው ምንጮቹን ጠቅሶ ዘግቧል። በመተካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክተዋል። ይህን የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽን የተባለ ነገር የለም። ይህ የአመራር ለውጥ የመንግስትና የፓርቲ ሚዲያ ተቋማት ከፍተኛ መዋቅራዊና አስተዳዳሪ ፈተናዎች እያስተናገዱ ባለበት ወቅት የተደረገ መሆኑ ትኩረትን ስቧል። ከአንድ ዓመት በፊት አንጋፋዎቹ የመንግስትና የገዢው ፓርቲ ልሳን የሆኑት ፋናና ዋልታ ሚዲያ መዋሃዳቸውን ተከትሎ በፋና ሚዲያ ኮርፖሬሽን በቦርድ ሰብሳቢነት ተሹመው የነበሩት ዳንኤል በተቃውሞ ቆይታቸው ከፍተኛ ውዝግብን አስነስተው ነበር። ሁለቱ የሚዲያ ተቋማት ከተዋሃዱ በኋላ ተደራራቢ የሰው ኃይልና የፋይናንስ ጫናን ለመቀነስ በሚል የተለያዩ እርምጃዎችን ሲወስዱም ከርመዋል። ዳንኤል ክብረት የሾሟቸው አመራሮች የሰራተኛ ቁጥር እንዲቀነስ በሚል ሰራተኛ በማባረር ጭምር እንዲሰሩ አቅጣጫ አስቀምጠው እንደነበርም ምንጮች ተናግረዋል። በዚህም መነሻ ከተቋሙ አንጋፋ ጋዜጠኞችን ጨምሮ ከ400 በላይ ሰራተኞች
ሰራተኞች በተደረገባቸው አስተዳደራዊ ጫና ስራቸውን በግዴታ እንዲለቁ ተደርጓል። ይህም በተቋም ውስጥ ትልቅ የሰራተኞች ቅሬታና የስራ ዋስትና ስጋት ፈጥሮ አልፏል ብለው አንድ የተቋሙ ባልደረባ ለመሰረት ሚዲያ ተናግረዋል። ዳንኤል ክብረት ወደ ፖለቲካው ዓለምና ሚዲያ አመራርነት ከመምጣታቸው በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አጥኚነት፣ ጸሐፊነትና በታዋቂ ብሎግ ጸሐፊነት ይታወቃሉ። ከ35 በላይ መጽሐፍትን የጻፉትና ዳንኤል እይታዎች በሚለው ድረገጻቸውና በማህበራዊ ሚዲያ በርካታ ተከታዮችን ያፈሩት ዳንኤል በአብይ አስተዳደር ውስጥ ከፍተኛ የፖለቲካ ተሰሚነት ካላቸው ግለሰቦች መካከል አንዱ ሆነዋል። ምንጮች እንዳረጋገጡት በአሁኑ ወቅት በፋና ሚዲያ ኮርፖሬሽን ውስጥ የሚስተዋለውን የአስተዳደር በደል፣ ብልሹ አሰራርና የማጭበርበር ተግባራት አዲሷ ሰብሳቢ ይቀርፋሉ ተብሎ በሰራተኞቿ ዘንድ ትልቅ ተስፋን ተጥሏል። የሰራተኞቹ መጠነ ሰፊ ስንብትና ተቋሙን ያጋጠሙት የአስተዳደር ችግሮች አዲሷ ሰብሳቢ በአፋጣኝ ሊፈቷቸው የሚገቡ አበይት ተግዳሮቶች እንደሆኑም ዘገባው ጠቅሷል።